የቤንሻንጉል ጉሙዙ አሰቃቂ ጥቃት። በርካቶች ካለቁበት ጥቃት ጀርባ ያለው ኃይል ማን ነው? እንመለከተዋለን። ከዚህ ውጪ በርከት ያለ ልዑካን ቡድን ይዘው ቻይና የገቡት ፕሬዝዳንት ትራምፕ መነጋገሪያ ሆነዋል። ሌላኛው ትኩረታችን ነው። አወዛጋቢው ኮሪደር ልማት ከመዲናዋ ዓመታዊ በጀት በ3 እጥፍ የሚልቀውና 1.3 ትሪሊዮን የፈጀው የአዲስ አበባ ኮሪደር ልማት አዲስ ነገር ተሰምቶበታል። እንመለከተዋለን። በተጨማሪም ስለ ሰሞኑ የአሜሪካና ኢትዮጵያ ዲፕሎማሲያዊ ግንኙነት የተሰጡ ምክረ ሀሳቦችንም የምንመለከት ይሆናል። ጤና ይስጥልን የተወደዳችሁ ቤተሰቦቻችን እንደምን አላችሁ? የሰዓቱ የመረጃ ጥንቅራችን ነው ተጀመረ። በመግቢያችን ላይ የሰማችሁትን አበይት ነጥቦችን እንደሚከተለው በዝርዝር እናስደምጣችኋለን። እስከ መጨረሻው አብራችሁን ቆዩ። ወደ ቀዳሚው ጉዳያችን አመራን። በቤንሻንጉል ጉሙዝ ክልል ከአሶሳ ወደ ግልገል በለስ በመጓዝ ላይ በነበሩ ተሽከርካሪዎች ላይ በተፈጸመ ጥቃት በርካታ ሰዎች መገደላቸውን የአካባቢው ነዋሪዎች አስታውቀዋል። ጥቃቱ በክልሉ ጉባ ወረዳ የተፈጸመው ከሰሞኑ ግንቦት 4 2018 እንደሆነ የአካባቢው ነዋሪዎች አስረድተዋል። ጥቃት የተፈጸመባቸው መንገደኞች በጉባ ወረዳ ውስጥ በምትገኘው ማንኩሽ ከተማ አድረው ወደ ግልገል በለስ ሲጓዙ እንደሆነ አንድ የአካባቢው ነዋሪ መናገራቸውን ዶይቼ ቬለ ዘግቧል። የአካባቢው ነዋሪ በጥቃቱ ወደ 30 የሚሆኑ ሰዎች መገደላቸውን ገልጸዋል። ከትላንት በስቲያም በግልገል በለስ ወደ አሶሳ የተጓዙ ሁለተኛ የአካባቢው ነዋሪ በበኩላቸው በጥቃቱ ከ30 እስከ 35 የሚሆኑ ሰዎች ተገድለዋል ተብሎ እንደሚታመን አስረድተዋል። በጸጥታ ኃይሎች እጀባ ከግልገል በለስ ወደ አሶሳ የተጓዙት መንገደኛ በአካባቢው የታጣቂዎች እንቅስቃሴ እንዳለ ቀድሞውኑ የሚታወቅ ነበር ሲሉ ተናግረዋል። ጥቃቱ የተፈጸመው ራሱን የጉሙዝ ነጻ አውጪ ኃይል ብሎ በሚጠራ ታጣቂ ቡድን እንደሆነ የገለጹት የአካባቢው ነዋሪ ከተለያዩ የታጠቁ ኃይሎች ጋር የማበር ነገሮች ይኖራሉ የሚል ግምት አለኝ ሲሉ አስረድተዋል። በማህበራዊ መገናኛ ዘዴዎች የተሰራጩ ምስሎች የህዝብ ማመላለሻ አውቶቡሶች በተፈጸመባቸው ጥቃት ጋይተው አሳይተዋል። ጥቃቱ የተፈጸመው የታላቁ የህዳሴ ግድብ በሚገኝበት ወረዳ ውስጥ ነው። የቤንሻንጉል ጉሙዝ ክልል ፖሊስ ባልደረባም ጉዳዩ እየተጣራ ነው ብለዋል። ጥንቅራችን እንደቀጠለ ነው። በርከት ያለ ልዑካን ቡድን ይዘው ቻይና የገቡት ፕሬዝዳንት ትራምፕ መነጋገሪያ ሆነዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በርካታ የአሜሪካ ልዑካንን በመምራት በ10 ዓመት ውስጥ በቻይና ጉብኝት በማድረግ የመጀመሪያው መሪ በመሆን ቤጂንግ ገብተዋል። ለወራት ሲጠበቅ በነበረው በዚህ የፕሬዝዳንት ትራምፕ የቻይና ጉብኝት ከፕሬዝዳንት ዢ ጂንፒንግ ጋር ችግር በገጠመው የሁለቱ ሀገራት የንግድ ግንኙነት፣ በኢራን ስለሚካሄደው ጦርነት፣ አሜሪካ ለታይዋን ስለምትሸጠው የጦር መሳሪያ ይወያያሉ ተብሎ ይጠበቃል። ትራምፕ የኒቪዲያ ዋና ስራ አስፈጻሚ የንሰን ሁዋንግና የዓለማችን ቁጥር 1 ባለሀብት የሆነውን ኤለን መስክን ጨምሮ ከከፍተኛ የአሜሪካ የንግድ ልዑካንን ይዘው ነው ወደ ቻይና ሄዱት። የሸገር ታይምስ ነው። የዕለቱ መረጃ ጥንቅራችን እንደቀጠለ ነው። ኢትዮጵያ ከአሜሪካ ጋር የምታደርጋቸው ዲፕሎማሲያዊ ግንኙነቶች በአጎዋ ላይ የተጣለባትን ማዕቀብ በሚያስነሳ መልኩ መሆን አለበት ተብሏል። ኢትዮጵያ ከአሜሪካ ጋር በንግድ፣ በኢንቨስትመንት፣ በጸጥታና በተለያዩ ዘርፎች በጋራ ለመስራት መስማማቷን ተከትሎ ከኢኮኖሚ ተጠቃሚነት አንጻር ምን አስተዋጽኦ አለው ሲል የዘርፉ ባለሙያዎችን ማነጋገሩን ጠቅሶ የዘገበው አህዱ ራዲዮ ነው። የኢትዮጵያ የምጣኔ ሀብት ባለሙያዎች ማህበር ከፍተኛ ተመራማሪ ዶክተር ሞላ አለማየሁ በዲፕሎማሲ በኩል ከአሜሪካ ጋር ያለው ግንኙነት መሻሻሉ ጥሩ ጅምር ነው ሲሉ ተናግረዋል። ግንኙነቱ ከፖለቲካዊ ጥቅምና ተርፍ የበለጠ የኢትዮጵያን የኢኮኖሚ ተጠቃሚነት ሊያረጋግጥና ሊያሳድግ በሚችል መልኩ መሆን አለበት ብለዋል። በዓለም አቀፍ ደረጃ የተሻለ የዲፕሎማሲና የኢኮኖሚ ጫና ማድረግ ከምትችለው አሜሪካ ጋር ኢትዮጵያ የምታደርጋቸው ማንኛውም ግንኙነቶች የኢንቨስትመንት አቅሟን በምስራቅ አፍሪካ ለማሳደግ ትልቅ እድሎችን ይዞላት ይመጣል ያሉት ደግሞ የዓለም አቀፍ ግንኙነት መምህርና የውጭ ጉዳዮች ተመራማሪ አቶ ኢያሱ ኃይለሚካኤል ናቸው። ኢትዮጵያ ከአሜሪካ ጋር የምታደርጋቸው ዲፕሎማሲያዊ ግንኙነቶች በአጎዋ ላይ የተጣለበትን ማዕቀብ በሚያስነሳ መልኩ መሆን እንዳለበት የምጣኔ ሀብት ባለሙያዎቹ ተናግረዋል። ኢትዮጵያ በብዙ ዘርፎች ከተለያዩ ሀገራት ጋር የሁለትዮሽ ስምምነትን እንደምታደርግ ያነሱት ባለሙያዎቹ የእስካሁን ከሀገራቱ ጋር ያደረገችው ግንኙነትና ስምምነት ምን ጥቅም አስገኘ የሚሉትን መፈተሽ ያስፈልጋል ሲሉም ጠቁመዋል። አወዛጋቢው የኮሪደር ልማት
ከመዲናዋ ዓመታዊ በጀት በ3 እጥፍ የሚልቀውና 1.3 ትሪሊየን የፈጀው የአዲስ አበባ ኮሪደር ልማት ናሽናል ሚዲያ አክሲዮን ማህበር አዲሲቷ አዲስ በሚል መሪ ቃል የአዲስ አበባ ከተማን ማደስና የልማት ስራዎች ላይ ያተኮረ የውይይት መድረክ በአድዋ መታሰቢያ ሙዚየም ከሰሞኑ አካሂዷል። በመድረኩ ላይ ምሁራን፣ የመንግስት የሥራ ኃላፊዎችና ጥሪ የተደረገላቸው እንግዶች ተገኝተው ነበረ። በመድረኩ የዳሰሳ ጽሑፍ ያቀረቡት የአዲስ አበባ ዩኒቨርሲቲ መምህር ዶክተር ዳዊት በንቲ አዲስ አበባ የተቆራረጠችና ለዋና ከተማነት የማትመች መሆኗን ገልጸው ይህ ሁኔታ ለቀደሙት ነገስታት ቢሆን ለልማት ስራዎች ትልቅ ፈተና ሆኖ መቀጠሉን በዝርዝር አቅርበዋል። በውይይቱ ላይ የተሳተፉት አካላት በልማቱ ሂደት ዙሪያ የተለያዩ ጥያቄዎችን ሰንዝረዋል። ዶክተር ካሳሁን ግርማ የኮሪደር ልማቱ ድሃ ተኮር ነው ወይንስ ድሃን የገፋ የሚለው ነጥብ ግልጽ ሊሆን እንደሚገባ ጠይቀዋል። ተነሺዎች ያሉበት ሁኔታና የዕለት ተዕለት ኑሯቸው ሊታይ እንደሚገባም አሳስበዋል። በሚዲያ ጫጫታ ሳይሸፈን የተጎዱና ካሳ ያልተከፈላቸው ሰዎች ካሉ ሊካተቱ እንደሚገባ ተገልጿል። ሌላ ተሳታፊ ከተማዋን ለማደስ የተሰራው የፋይናንስ ሞዴልና ምንጩ ምን እንደሆነ ጥያቄ አቅርበዋል። አቶ ኃይሉ ጸጋ የተባሉ ተሳታፊ ደግሞ አዲስ አበባ ወደፊት ምን ያህል ህዝብ እንድትይዝ ታስቧል የሚል ጥያቄን አንስተዋል። ለጥያቄዎቹ ምላሽ የሰጡት የከተማና ቀጠናዊ ፕላኒንግ ከፍተኛ ተመራማሪ ዶክተር እሸታየሁ ክንፉ አዲስ አበባ ወደፊት ስለሚኖራት የህዝብ ቁጥርና የድንበር ወሰን ፖሊሲ መዘጋጀት እንዳለበት አሳስበዋል። ከተማ የትም ዓለም ላይ ዝም ብሎ አይለጠጥም፣ እዚህም መለጠጥ የለበትም ሲሉ ተናግረዋል። በዚህ ጉዳይ ለተነሱ ጥያቄዎች ምላሽ የሰጡት የአዲስ አበባ ከተማ ውበትና አረንጓዴ ልማት ቢሮ ኃላፊ አቶ ግርማ ሰይፉ ናቸው። የአዲስ አበባ በጀት 350 ቢሊዮን ብር ሆኖ በኮሪደር ልማቱ ግን በወንዝ ዳርቻ ብቻ 1.3 ትሪሊዮን ብር ፈሰስ ተደርጎበታል ሲሉ ተደምጠዋል። የኮሪደር ልማት የፋይናንስ ፕላን ምን ይመስል እንደነበር ሲያስረዱም ኮሪደሩ ከመንግስት ካዝና እንደሚሰራ ተደርጎ መወሰዱ ልክ አይደለም ብለዋል። የፋይናንስ ፕላኑ የወጣው በአብዛኛው በግሉ ሴክተር እንዲሰራ ተደርጎ ነው። የመንግስት ትልቁ ሚና በተለይ መሰረተ ልማቶቹ የሚቀናጁበት ሁኔታ ነበር ሲሉ ገልጸዋል። ለምሳሌ በመንግስትና በግል አጋርነት በወንዝ ዳር ብቻ በሰራናቸው ስራዎች ከ1.3 ትሪሊዮን ብር በላይ ወጪ ተደርጓል ያሉት አቶ ግርማ ለልማት ግንባታ ገንዘቡ ከየት መጣ የሚለውን ጥያቄ በተመለከተ የህብረተሰቡ በተለይም የባለ ሀብቱ ተሳትፎ ትልቅ ድርሻ ነበረው ባይ ናቸው። ቤታቸው ለኮሪደር ልማት የፈረሰባቸው ሰዎችን የካሳ ክፍያ ቅሬታን በተመለከተ በመጀመሪያው የኮሪደር ልማት በችኮላ በጥድፊያ ከታች ጉዳይ ሲፈጸም የነበሩብን ችግሮች አሉ በማለት የመጎዳትን ችግሮች ነበሩ ሲሉ አምነዋል። በሁለተኛው ኮሪደር ግን እንደ መመሪያ የተደረገው አንድ ሰው ከግንባታ ቦታው ሲነሳ ምትክ ቦታ፣ ካሳ፣ የኪራይ የሚገባውን ሳያገኝ ከቦታው አይነሳም ተብሎ ተወስኖ በዚያ መሰረት ነው የተነሳው። ግን በሚፈጸሙበት ጊዜ የመንጠባጠብ ነገሮች ይኖራሉ ብለዋል። ከኮሪደር ልማት ብልሽት ጋር በተያያዘ ብዙዎች በመቶ ሺዎች የሚቆጠር ብር ሲቀጡ የሚስተዋል ሲሆን አቶ ግርማ ሰይፉ ግን ሳር ላይ ብስክሌት የሚያቆሙትን አስቀጣቸዋለሁ ሲሉ ተናግረዋል። መስቀል አደባባይ አካባቢ ብስክሌት የሚነዱ ሰዎች ብስክሌቱን ሳሬ ላይ ያቆሙት አበድኩኝ ያሉት አቶ ግርማ ለምን እንዳቆሙ ጠይቃቸው ብስክሌት ማቆሚያ እንዳጡን የሚናገሩት አሁን ተሰርቶላቸዋል፣ ግን አሁንም ሳር ላይ ነው የሚያቆሙት። እነዚህን ሰዎች ከፍተኛ ቅጣት አስቀጣቸዋለሁ፣ ካሁን በኋላ ሳሩ ላይ ብስክሌት ቢያቆሙ ሲሉ ተደምጠዋል። ብስክሌት መንገድ ላይ የሚሄድ ካገኛችሁ በቃ መጤ ነው፣ መከራ አድርጎ ዳር ማስያዝ ያስፈልጋል ሲሉም ተናግረዋል። ጥንቅራችን እንደቀጠለ ነው። በላሊበላ ከተማ አንጻራዊ ሰላም መስፈኑ ተሰምቷል። ይህ ደግሞ የቱሪዝም እንቅስቃሴው እንዲነቃቃ አድርጓል የተባለው በሰሜኑ ጦርነትና በክልሉ ባጋጠመው ግጭት ምክንያት ላሊበላ ከተማ ጎብኝ ናፍቋት ቆይቷል። ነዋሪዎቹም በፍቅር የሚቀበሉት የኢኮኖሚ እንቅስቃሴውን የሚያሳልጥላቸውን ጎብኝ በራቸውን ከፍተው እጃቸውን ዘርግተው ጠብቀዋል የተባለው የመንግስት የሰላም ጥሪና የታጣቂዎች የሰላም አማራጭ መቀበል ደግሞ የከተማዋን ነዋሪዎች እንደ ጠዋት ጀንበር ገጿቸውን አፍክቷል እየተባለ ይገኛል። በከተማዋ አንጻራዊ ሰላም መፍጠሩ የቱሪዝም እንቅስቃሴው ላይ መነቃቃት በመፍጠሩ ዳግም የኢኮኖሚው እንቅስቃሴ እንዲነቃቃ ማድረጉ እየተነገረ ነው። የላሊበላ ከተማ አስተዳደር ተቀዳሚ ምክትል ከንቲባ መሳይ ወዳጀ የቱሪዝም እንቅስቃሴው መነቃቃት እያሳየ መሆኑን ተናግረዋል። በአካባቢው ሲንቀሳቀሱ የነበሩ ታጣቂዎችም የሰላም አማራጭን መቀበላቸው የአካባቢው ቱሪዝም እንዲነቃቃ እድል ፈጥሯል ብለዋል። የቱሪዝም ፍሰቱ መሻሻል እያሳየ ቢሆንም እንኳ የቆይታ ጊዜያቸውን ለማራዘምና የአካባቢው የኢኮኖሚ እንቅስቃሴ የተሻለ እንዲሆን እየተሰራ ነው ሲሉም አክለዋል። ሰላምና ቱሪዝም የማይነጣጠሉ በመሆናቸው ሰላምን ይበልጥ በማጽናት ማህበረሰቡ ከቱሪዝም ልማት ይበልጥ ተጠቃሚ ሊሆን እንደሚገባም ገልጸዋል። በከተማዋ በተፈጠረው አንጻራዊ ሰላም ማህበረሰቡን የልማት ተጠቃሚ ለማድረግ የተለያዩ መሰረተ ልማቶች እየተገነቡ እንደሆነም አንስተዋል። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን።
ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።